እያለች ነው ሶሲ ድምጿን ሳይዘጋ እንግዲህ ተዘጋ ብላ ጽናትን ለመጉዳት ነው። በእርግጥ ጽናትን አጥፍታለች። ለማንኛውም ኪያና ሄኖክ ይታረቁ የምትሉ ራኬብና ቅዱስ ይጣመሩ። ዛሬ ደስ ይላል። ጥንድ ጥንድ ሆነው ናሆም ለሚስቱ ያለው ፍቅር እንዲሁም ኪራም ዛሬ ደስ ብሎታል። ጽናት ትዳሯን የምታጣ መስሎ ስለታያት አሁን ላይ እንግዲህ ኪራን እየተንከባከበችው ነው። ሶሲን አታያት፣ እሷን በቃ አትስማት እያለች ነው። ምክንያቱም ኪራን የምትወስድባት መስሏታል። እንግዲህ ምሩ ነች የምታሳዝነው። ምሩ ደግሞ እንግዲህ የናሆም የልጁ እናት እያስፈራራቻት ትገኛለች። ምሩ በጣም ፈርታለች። ናሆም ይተወኛል በማለት ናሆም ከተወኝ እኔ ልብ በሽተኛ ነኝ፣ ማንም አያገባኝም በማለት ናሆም ደግሞ እስካሁን እንግዲህ ይወዳታል። ግን ደግሞ የሰርግሽ ዕለት ጠብቂ፣ ልብ በሽተኛ አዳራሽ ውስጥ ነው ወይ የሚዳረው ባለሰርጓ ልብ በሽተኛ እያለች የተላገጠችባት ኢሌኒ ትገኛለች። እሷም ተሳቃ ምሩ ተሳቃሽ አይሆንም፣ ረጋ በይ፣ ተረጋጊ፣ አትፍሪ፣ በቃ ላንቺ ካለው ናሆም የትም አይሄድም። እንደዚህ ተሳቃሽም ተሽቆጥቁጠሽም አይሆንልሽ እና የምሩ በጣም በዛ መፍራቸዋ እና ስለዚህ ያን ያህል መፍራት አይጠበቅብሽም። የሆነው ሁሉ ይሆናል። ደግሞ የሚሆነው ሁሉ የፈጣሪ ፍቃድ ነው እና አንቺ በመፍራትሽና በመሳቀቅሽ ናሆምን እግሩን ልታስሪው አትችይም። የሱ ህሊና ነው የሚያቆየው ማለት ነው። እና ስለዚህ ህሊናንም እንደዚህ ከፈራሻት ትጫወትብሻለች ጥባ ጥቤ። እንግዲህ ምሩ አንድ ቀን ጸጥ ለማድረግ ትሞክራለች። ዛሬ ራሱ የጣፈችው ደብዳቤ ምሩ ስታነባው ራሷን ስታ ወደቀች ማለት ነው። ስለዚህ ምሩ በሌኒ እጅ እንዳትሞት ፈራሁ እኔ ማለት ነው። እና ስለዚህ እሌኒ በቃ ልጅሽንም አልሰጥም ብለሻል፣ ልጅሽን ይዘሽ ራሽን ችለሽ ኑሪ፣ ተነሱ ውጭላቸው። ምሩ ምንም አላረገችሽም እኮ። ስለዚህ ናሆም ስለማይወድሽ ነው። ምንም ማድረግ አይቻልም እንግዲህ እና ደግሞ የምሩ ሰራተኛ ጽዮን በጣም ጎበዝ ሰራተኛ ነች። እውነት ማለት በጣም ነው የምታጽናናትና ሰራተኛ የምሩ በጣም ጎበዝ ናት ማለት ነው። እና ለማንኛውም ነገር ዛሬ ሰኒም ደስተኛ ሆናለች። ሰኒና ጆከር እንግዲህ ወደ ክፍለ ሀገር ሊሆኑ እናንተ ደብረ ብርሃን ከአዲስ አበባ በጣም ቅርብ ነው፣ ክፍለ ሀገር ነው ምናምን እያላችሁ ደርሶ መልስም እኮ መምጣት ትችላል እኮ። ስለዚህ አዲስ አበባ ሆናችሁ ደብረ ብርሃን ሩቅ ክፍለ ሀገር ነው ማለት ይደብራል ትንሽ። ወይ ጎንደር ጎጃም ምናምን ቢሆን ኦኬ። እና በጣም ቅርብ ነው። የ200 ኪሎ ሜትር ነው ከአዲስ አበባ ደብረ ብርሃን ማለት ነው። ደርሶ መልስ መሄድ ይቻላል። እኛ ሄደንም ስላየ ነው ሀገራችንም ስለሆነ ይሄን ያህል ክፍለ ሀገር ሩቅ አይደለም ማለት ነው። እና ለእህቷ ራኬብ ያላት ፍቅር፣ ለእህቷ ጥበቃዋ፣ ለእህቷ ትሞታለች። እና የራኬብን አይነት እህት ይስጣችሁ። ራኬብም እንግዲህ በፍቅር ዓለም የተጎዳች ሰው ናት። የሰው ልጅ አንድ ነገር ይሞክራል፣ ካልተሳካ በቃ ደግሞ ሌላውን እድሩን ይሞክራል እንጂ በዛው ባለፈው ላይ እየተከነከኑ እያለቀሱ መኖር ህይወት ይቀጥላል። በቃ ራኬብ ያለፈውን ፍቅሯን ረስታ ወደፊት ብትቀጥልና አዲስ ህይወት ቢጀምር ብዬ ነው የማስበው። ራኬብ በጣም ታዝናለች፣ ግን ያው የውስጧን ሐዘን ለሰው መናገር አትፈልግም። ሰኔንም ማስከፋት አትፈልግም። ግን እንደ ሰው ደስተኛ መሆን፣ ፍቅረኛ መያዝ፣ ቤተሰብ መመስረት ትፈልጋለች። ግን አንዳንዴ እኛ የምንፈልጋቸው ነገሮች ሐዘናችንን ወጣን ሌላውን ስንስቅ ሰው አይረዳንም። ራኬብ እንደዛ ነው ማለት ነው። እና ስለዚህ እባካችሁ ቅዱስና ራኬብን አጣምሮልን። ናቲ እንኳን ግጣሙን ያጣ እንዴት ነው ታዲያ እሷም ማታገኘው? ናቲ ይሄው ብጤ ከብጤጡ ዝኔናን አገኘ። ናቲ በጣም የዚህ ድራማ ድምቀት ናቲ ነው። እና ናቲም እንግዲህ አሁን ደግሞ ሌላ ተቀናቃኝ መጥቶበታል ማለት ነው። ጎበላ እንግዲህ የኑና የድሮ አፍቃሪዋ ነው። ምንም ቢቀጥል እንኳን ለፍቅር ሟች ነኝ፣ አርፈ ተቀመጥ፣ ካልሆነ በሞት ፍረድ እያለው ነው። ጎበላም እንግዲህ በስልክ ደውሎ አስፈራርቶታል። ናቲም እንግዲህ ማነው ወንዱ እያለ ነው። ደግሞም ናቲ የሚናገራቸው ነገሮች ታያምንባቸው ስለሆነ የተናገራቸው ነገሮችን ይፈራል። ናስ ይዋጣልን እያለ እንኳን አሁን ደግሞ መንገድ ላይ ቢያገኘኝስ እያለ ነው።
እና ናቲ የምታደርገውን ነገር ብቻ ተናገር። አንዳንዴ አፍም ያስገድላል። ጋይስ ታውቃላችሁ፣ አፍ ያስገድላል እንደ ናቲ። እና ናቲ አፍክን ሰብስብ እንዳትሞት ባፍህ ነው የምለው። በተረፈው ኒና እና እንትና ደስ ትላላችሁ። ያው መጨረሻው ፈተና ቢሆንም ሌላ አፍቃሪ ኒና ቢኖራትም ምን እንግዲህ ግን ያሸንፍ ይሆን? ለማንኛውም ነገር ጆከር እና ሰኒ ወደ ክፍለ ሀገር ሊሄዱ ነው። ራኬብ ብቻዋን ተምትሆን ተቀድስ ጋር ትሆን የምትሉ በላይ ካሳዩኝ። ጽናትም እንግዲህ የበፊቱን ማንነትሽን አንጥተሽ ልበሰፊ ሆነሽ ካልኖርሽ ተንኮልና ክፋት ባንቺ አያምርም። ሶሲ አሁን መልስ የምትታሰጥሽ ተዛ ቤት በሰላም አትወጣም። ምክንያቱም በበርበሬ ያጥና ልገላት ስለነበር ሶሲ አሁን ድምጽ ማውራት አልችልም ያለችው እየቀመረች ነው ለማጥመድ እና ስለዚህ እንግዲህ ካሁን በኋላ ጥፋት በጥፋት መታረም ስለማይችል ጽዮን እንኳን ከድሮዋ ተምራ አሁን ጥሩ ሰው ሆናለች። የምሩ ሰራተኛ ማለት ነው። ስለዚህ ጽናት እንደ ድሮሽ ሁኚ፣ ልበሰፊ ሁኚ፣ ቅን አስተዋይ ሁኚ፣ ክፋትን በክፋት አትመልሺ። ሶሲ ምንም ክፉ ብትሆን አሁን ላይ ግን መጀመሪያ እንደመጣ ለይቅርታ ነበር ከልቧ። ጽናት ግን ስላላመነቻት አስቀየመቻት። በዛውን ከንፈልጋ ይኸው እዚህ ደረሱ ማለት ነው። ስለዚህ ዝግጁ ሁኚ፣ ለሰራሽው ስራ ጥፍ ታከፍልሽ አትሄድም ማለት ነው ሶሲ ማለት ነው። እና ስለዚህ ጽናት እንደ በፊትሽ ካልሆንሽ አሁንም ቢሆን ይሄ የምደባብቂው ነገር ችግር ያመጣብሻል። አሁንም ቢሆን በዛ ስልክ በምታወሪው ልጅ ነው አሁን ምሰራልሽ ሶሲ ማለት ነው። እና እንደዛ ብታርጊ ተሻለ ይመስለኛል። እናንተስ? በትዳር ላይ መደባበቅ ትልቅ ችግር ነው የሚያመጣው። እና ሄኖክ ተጎዳ። ሄኖክ በጣም ተቀጣሹ። ኪያራ ይበቃሻል። የሰው ልጅ ይሳሳታል፣ ፍጹም አይደለም። እስካሁን ቀጥተሽዋል፣ ይቅርታ አርጊለት። ካሁን በኋላ የሰው ልጅ እኮ ባንዴ አይራቅም። አንዴ ሁለቴ ይቅርታ አርገለሽ በሶስተኛው ያው ከሆነ ከዚህ ሰው ትርቅ ያለሽ። ስለዚህ የመጀመሪያው ነው እንግዲህ። ከዚህ በኋላ ደግሞ ይሄንን ጥፋት እንዳያጠፋ እሱ ይጠንቀቅ ካንቺ ጋር መኖር ከፈለገ። ስለዚህ አንዴ ይቅርታ ብታረግለት ለሄኖክ እኔ ደስ ይለኛል። የሰው ልጅ ባንዴ ይቀጣም ብዬ ነው የማስበው። እናንተስ ምን ትላላችሁ? ኪያና ሄኖክ ይታረቁ ባይነኝ እኔ ማለት ነው። እና ናቲ እንግዲህ ከነኔና ቤት ሲወጣ ገና ችግር ይመጣብሃል እና እንዴት እንደሚወጣ ራሱ እያሰበ ነው። ምክንያቱም እናዚህ ቦታ ብሎ ጠብቀኝ ተብሎ ቀጥሮታል ማለት ነው። እና የሚሆነው እና ያለን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ላይ ካርጉኝ ማለት ነው። ባይ ባይ።